ምን የሞከርሽው ማለት መጀመሪያ በጸብ ጉዳይ ነው አይደል እንዴ? ኖ እኔ እሱ ባለቤቴ እኮ ነው ማለት እንደፈለኩኝ ማውራት እችላለሁ። ዛሬ አይደለማ ቆየ፣ መብቴ ነው። ቆየ ዛሬ አይደለም። አሁን በዚህ ደቂቃ ውስጥ ነገሮችን አልጨረስንም። መብቴ ነው። ደግሞ ገና ሲገባ ሰምታለህ? የኔ አባት እንደሚያው እዚህ ጋር መጀመሪያ እያወራሽ የነበረው እንደዚህ እንደማትፈልግ ነው። የኔ አባት ማለት ነው ያስቀረመሽ የኔ ባል የኔ አባት ያልኩት ካናደድሽማ የልጄ አባት የኔ ባል ብላ እንግዲህ በአደባባይ ላይ አዋርዳታለች ማለት ነው ሄርሜላን። እንግዲህ በጣም ነው የሚያሳዝነው። የትላንትናውማ ትንሽ ለየት ነበረ። እንግዲህ የሴት ልጅ አቋምና ሴትን በሴት እንደዚሁ ማናደድ ደግሞ እኔም እኮ አንዳንዴ ደስ ይለኛል። እንኳን ማረግሽው ሩታ ከጎንሽ ነኝ ከአንቺ ጎን ነኝ። ብዙዎች ከወንዶች ጎን ሲሆኑ እኔ ደግሞ ከሴቶች ጎን ነኝ። የሴቶችም ጠበቃ ስለሆንኩኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ከሰላም እንደሚሆን ሙሉ ተስፋ አለኝ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ገቡ፣ የደውል ምልክቷን ተጫኗት፣ አይከፈልበትም። እና ያው ዛሬ ትንሽ ዳመናው ለየት ይላል። ሰሞኑ ለሳውዲዎች ብቻ ነበረ እየዘነበ የነበረው፣ አሁንም ለኛ እየዘነበልን ነው። አምና የምታስታውሱ ነገር ከሆነ ዱባዮች ማለት ነው አንድ ቀን ብቻ ነበረ የዘነበው። ሰሞኑ ደግሞ እየዘነበ ነው። አረብ ሀገር ሲዘንብ ያው ትንሽ ከባድ ነው። አላህ ይጠብቃችሁ ይጠብቀን። ራሳችሁንም ደግሞ ጠብቁ፣ ዱዓ አድርጉልኝ ዝናብ ሲዘንብ ማለት ነው። በመቀጠል ያው ትላንትና እና አብርሽ የለቀቁት ቪዲዮ አይታችኋል። አብርሽ ቤት የተለቀቀውን ቪዲዮ ለመጀመሪያ አብርሽ ሊመጣ ነው ውሳኔውን አሳውቅሃለሁና ብላ ደውላለት ነበር። እሱም ቶሎ መጥቶ ከች ነው ያለው። ሲመጣ ደግሞ በቃ የሆነ አለ አይደል? እኔ እኮ አንዳንዴ አብርሽ የዋህ ነው ልበል፣ ህፃንነቱን አልጨረሰም ልበል፣ ግራ ገባኝ እኮ ግራ ገባ። አንዷም እንደዚህ ወደ እሷ ትጎትተዋለች፣ አንዷም ወደ እሱ ትጎትተዋለች፣ ወደ እሷ ትጎትተዋለች። ኧረ ፈረደበት እኮ እሺ በቃ እሺ እያለ አንዳንዴ እንኳን ቆፍጠን በል ሀቂቀተን ማለት ነው። ግን ሀገር አገብቶት እኔን ነው የምትመርጠው፣ እሷን ነው የምትመርጠው፣ የልጅህን እናትም ነው የምትመርጠው ብላ አፋጠጠችው። ያው ሩታን ከውስጧ አላወጣትም። በነገራችን ላይ እስካሁንም ዳርዳር የሚለው እቺን የፈለጋት ዝም ብሎ ጊዜ ማሳለፍ ይመስለኛል። ግን ስህተት ሰርተዋል። እሷም ሴት ልጅ ናት፣ ያቺም ሴት ልጅ ናት። ማንንም መጉዳት አልነበረበትም። ግን እኔ ብዙ አልሄድም ብዙ አልላቸውም። እና ድራማ ሲሰሩ እንደነበሩ ማለት ነው። ማነው በትላንትናው ቪዲዮ የገባው? አሁንም ደግሞ አጥፈው በሌላ ነገር አድርገው ይመጣሉ። ግን ትክክለኛ ድራማ እስካሁን ድራማ ሲሰሩ እንደነበሩ አሁን ያልተማረ መሀይብም ምንም ሀም ያላለ ሰው እንኳን ዛሬ ምንድነው ስልክ ገዝቶ መጥቶ ሶሻል ሚዲያ መጠቀም ቢጀምር ራሱ የነሱ ድራማ መሆኑ ትናንትና ያስታወቅ ነበርና በጣም ነው የገረመኝ። ሀቂቀተን እንዴ እያልኳችሁ ነበር እኮ ተው፣ አትበሳጩ፣ እርስ በራሳችሁ በተለይ ማዳም ቅመሞች አትጣሉ፣ እርስ በራሳችሁ ሆኖ የነሱ ድራማ ነው፣ ለገንዘብ ብለው ነው። ባይሆን ከቻላችሁ የራሳችሁን ቻናል ከፍታችሁ ለራሳችሁም ቻናላችሁን አሳድጉ። እናንተም በእነሱ ስሩባቸው፣ ለእናንተም አይዲያ እየፈጠሩላችሁ ነው ብዬ ነግሬያችሁ ነበር። አልሰማም አላችሁኝ። በቃ ሰደባችሁኝ። አቤት ምናምን መስድብ በጣም ነበረ የምትሰድቡኝ። እኔ ለምን ቤታቸውን ገብቼ ራሱ ኮሜንት አልጽፍም። ምክንያቱም በቃ ስለማልፈልግ ማለት ነው። እናንተ ግን አይታችሁ ገና ተናዳችሁ ለነሱ አግዛችሁ አንዷ ለሩታ ታግዛለች፣ አንዷ ደግሞ ለአብርሽ ታግዛለች። እና ለማንኛውም ይኸው ካሁን በኋላ ደግሞ አብርሽና ሩታ ከልጃቸው ጋር ይመጣሉ። ሄርሜላም ያው ይበቃል እስካሁን። በነገራችን ላይ ብዙ ስንት ገብታለች እኔ ያላየሁትም። ቻናሏን አሳድጋለች። ካሁን በኋላ ከሌሎቹም ብትሰራ ከነሱም አንዳንዴ መታ ብትሰራ ምንም እንትን አትጎዳም። እስካሁን ያው አሳድገውላታል ማለት ነው። ሀቢባና እና አብርሽ በደንብ ነው ያወቁበት የሶሻል ሚዲያን አያያዙም ማለት ነው። ሀቢባም አንድ አበባ ሁለት አበባ ስትል አሁን ደግሞ የቤት ባለቤት ሆና መኪና ኑሯት እንደገና ደግሞ በማስታወቂያ ይከፈላታል። እንደገና ደግሞ ፎሎ በምታስደርገው ታስከፍላለች።
በማስታወቂያ በጣም ነው የሚከፈላት እና ብዙ ስራዎችን ትሰራበታለች ማለት ነው። እና አብርሽም አንድ ሰው ሲመጣ ገንዘብ ሰጥቷቸው እንጂ በባዶ አይደለም ቻናል ከፍቶ መጥቶ ከእናንተ ልስራ የሚለው እና ብር ይሰጣቸዋል። ገባቸዋል። ዩቲዩብ ይከፍላቸዋል፣ ሰው ብር ይሰጣቸዋል። እና ከአሁንም በኋላ ደግሞ እኚህ ከምትሉ ብዙ ድርጅቶች አሉ፣ ብዙ እንትኖች አሉና እነሱ ጋር ጠጋ ብላችሁ ማስታወቂያ ብትሰሩ ይሻላል ብዬ አስባለሁ። ለምን በጣም ተንዛዝቷል ቪዲዮአችሁ ማለት ነው። በጣም ስለደጋገማችሁት በሌላ ነገር ትመጣላችሁ ብዬ ተስፋ አደርጋለሁ። ለማንኛውም የማዳም ቅመሞች ደግሞ እኔንም ሰብስክራይብ እያደረጋችሁ እነሱንም ደግሞ ያበረታታችሁ ኢትዮጵያ ያላችሁ ዩቲዩበሮች አንድ ነገር ልምላችሁ ነገር ቢኖር ሀቂቀተን በቃ ጥሩ ጥሩ ነገሮችን ሰሩልን። ያላየነው ቦታ አሳዩን። የታመሙ ሰዎች አሉና ሐኪም ቤት ሄዳችሁ ጠይቁ፣ ቪዲዮ ሰሩ። ሀገራችን ያለችበት ሁኔታ ስንት የሚሰራ ነገር አለ ኢትዮጵያ ላይ ሀቂቀተን ማለት ነው። ወሰደብኝ ከምትሉ ጥሩ ጥሩ ነገር ይዛችሁልን ብትመጡ ሶሻል ሚዲያውን ብናስተካክለው ለሚጠቅም ነገር ብናውለው። በተለይ ብዙ ሰብስክራይብ የያዛችሁ ብዙ ፎሎወር የያዛችሁ ሰዎች ብዙ ሰው ስለሚከተላችሁ እናንተንም ይዞ ገደል እንዳይገባ በጥሩ ጥሩ ነገር ኑልን ብዬ እኔ አትስሩ አይደለም፣ እኔ ስለሰራችሁ አይደለም በመቃኘው ግን ስራችሁን ነው የምቃወመው እንጂ ለምን ሰሩ አይደለም። ስራችሁ ነው የምቃወመው። ስራችሁን አስተካክሉት ለማለት ያክል ነው። ዛሬ በርዶኛል፣ ብዙ ማውራት አልችልም። ገና ከእንቅልፌ እንደተነሳው ነው። ዝናብ እየዘነበ ነው እኛ ጋር እና ሀይሩን እምረጥልን። እኛም ለሀገራችን አላህ በሰላም ያብቃን እላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኗት፣ አይከፈልበትም። ትንሽ ቻናሌ ቀዝቀዝ ብሏልና ወደ ላይ ከፍ ከፍ አድርጉልኝ። ላይክ ስታደርጉት ወደ ላይ ከፍላልና አይታችሁ አትለፉ። አይታችሁ ትወጣላችሁ፣ ላይክ አታደርጉም። ሌላው ግን ያኔ እንጃ እኔ ምን ብዬ እንደምናገር ባላቅም፣ ለማንኛውም የተመቻችሁን አድርጉ። መልካም ቀን ይሁንላችሁ። ሰማይ ይኩን ለበረካችሁ።